ቢታጣ ይመለመላል ጎባጣ እንኳን ጎባጣ ጠፋ ቆማጣ በመሬቱ ሁለት እግሬና ቆለጤ ብቻ ነው ተውቷል። አይለፍላችሁ የተባለ ደጋፊዎች መድኃኒዓለም በወጉ ዳዊት ኡጋቴ ገና ሊደፉ ነው። እኛን የበለጠ እኮ የሚያቃጥለን እኮ ይሄ እኮ ነው። በዚህ ተቃጠልኩ ነው በቃ አረርኩ ጨስኩ። በዚህ ልጅ ይሄን ማለበት ምንድነው? ማንቸስተር ማለት እናቁ ምንድነው? ቃል የሆነ ቃል ስጡኝ። ማርያምን አልደበረኝም የሚለው ማለት ነው። ዛሬ ነበር ጥቅም ላይ መዋል የነበረበት ማለት ነው። ኧረ ምን አስቀይመን ነው ጎበዝ? ምን አድርገን ነው? እንደ አመት በዓል ነጭ ለብሶ መጣ 19 ቡዳ ቡርሜን በትውት መጣ። የእናንተ አይምካነው በስተቀር እኛ ለሚዜው አባት ጌታው ነበር። እሺ አሁን ምንድን ነው? ወይ አትጫወቱ በቃ እኔ 5 ሰዓት አትጫወቱ በቃ ማታ አትጫወቱ። ባለፈው ሳምንት ኮልፍስ ጋር እንደዚሁ በቃ ምን ነገር አሳይተው አሁን አርሰናል አሸንፏል። ኮንግራ ብለናል። ያው ጨዋታው ተመጣጣኝ ነው ማለት ይቻላል። ቢሆንም ግን አርሰናል ተቸግሮ ነው እንግዲህ የአባይን ጥሪ አቶ ወያለው ከኢቨርተን ጋር ጨዋታው በሚተካሻ ምክንያት ከሁለተኝነቱ በሰላም እንደወጣ አልተመለሰም በቃ የተኛችሁ ሰዎች ማለት በጣም እድለኞች ናችሁ። ወላሂ ሎተሪ እንደደረሳችሁ ቁጠሩ። ምንቋጠርለት ቡድን የማናውቀውስ ነገር ይሄንን አሁን ይሄን ቡድን ብዬ የቋጠርኩለት የተመታ ፎጣ የሆነ ቡድን። እኔ እኮ ሁሌ አርሰናል ለሊት የሚጫወት ከሆነ እተኛለሁ እላለሁ ግን አያስችለኝም። ደግሞ ያልተኛውበት ምክንያት ምንድን ነው? በ13ኛው ደቂቃ በቀየቶልን እኛን ያሸነፈን ክለብ ነው ኤቨርተን። አርሰናል ሲደበርበት ያመሸው ሲደበርበት ቢተኛ ሳርፊ እንዴ ወዴት እየሄድክ ነው? ተንኮሱ ቤት አገኘሁ እኮ የሚጣናት ነው። ግን የምን ቤት? ይቅርታ ግን የምከራይ ቤት ከላይ አገኘሁት። ትንሽ ዋጋም ጥሩ ነው እሱ። እኛ ስንት ነገር እየሆንን ትተን ልትወጣ ነው? እውነት ነው። በቃ ማታ ራሱ እያለቀስኩ ነው ያደርኩ ስለናንተ ሳዝን። እና ለምንድን ነው የምትወጣው ታዲያ? በቃ አልወጣም። ብቻሽ እኖራለሁ በቃ እንግዲህ ሁሉም ይቃ። እባክህ ፈጣሪ እባክህ ትንሽ አቆየኝ። አስረግጬ ነው ነገር እጋ የሚሳፈጥ ሰው ነፍስ ሰባተኛ ሰማይ ነው የምልከው። ምንም እንደዚህ ምናምን ስል እንዲህ አልችልም። ይዞት የነበረውን የመርኬን ካቦነት ከዛሬ ጀምሮ ጀግናው